አንድ ታሪክ ልንገራችሁ። አንድ ጓደኛ ነበረኝ በዛ በጭሰት ዘመን እና ይሄ ልጅ በጣም ገንዘብ የሚወድ ነው። እውነቱን ለመናገር ደህና ቤተሰብ ያለው በጣም ገንዘብን የሚወድ በልጅነቱ ደግሞ ብር ያየ ልጅ ነው እና በአቋራጭ ባለጸጋ መሆንን የሚመኝ ነው እና እኔ ከጌታ ጋር እርቅ ፈጽሜ ወደ ጌታ ተመልሼ እኔ እንደቆየው እሱ ሪሃቢሊቴሽን እንዲገባ የሱስ ማገገሚያ እንዲገባ ትግራይ ተልኮ ነበር። የት? ትግራይ። እና ትግራይ ተልኮ ሪሃቢሊቴሽን ውስጥ ገብቶ ከአዲስ አበባ ከትግራይ ዩኒቨርሲቲ ጋር የሚሰራ አንድ ሪሃቢሊቴሽን ሴንተር ውስጥ ትምህርት ያገኝ ነበር። ይሰለጥን፣ ስፖርት ይሰራሉ በጣም እና የኢቲቪ ዜና ላይ ሁሉ አይቼዋለሁ ስለ ሪሃቢሊቴሽኑ ከዩኒቨርሲቲ ጋር በመተባበር በጣም ሳይንሳዊ በሆነ መንገድ የተደራጀ ሪሃቢሊቴሽን እንደሆነ የሆነ ዜና ላይ ስፖርት እየሰራ ፊዚካሉ ተመልሶ ከኛ ጋር ያለ ሰውነቱ ተበልቶ ቀጭጮ በጣም በቃ ከቤት ሁሉ ወጥቶ አባቱ አባሮት በጣም የሚያሳዝን ህይወት ነበር የሚኖረው እና በጣም አሪፍ ሰውነት አሪፍ መልክ ያመጣ እየተመለሰ እየተለወጠ ያለበት ሰዓት ላይ ነው ይሄ ወንድም ማለት ነው ጓደኛዬ በስጋ ጓደኛዬ የሆነ ልጅ እና ከሪሃቢሊቴሽኑ ወጣ። እዛ ትግራይ ውስጥ አንድ ሰው ቤት ተጠግቶ ወይም ተከራይቶ መኖር ጀመረ እዛው ለጊዜው እና አንድ ሴት ያገኛል። በእድሜ ተለቅ ያለች ጴንጤ ሴት ያገኛል። ይህቺ ሴት ታስገባዋለች ቤቷ መኖር ይጀምራል። ያው የሚሆነው ሁሉ ሆኖ ማለት ነው። ቤቷ አስገብታው የዚህ ልጅ ታሪክ መስማት ትጀምራለች። እንዴት እንደመጣ ወደ ትግራይ የት እንዳለ ኢንፎርሜሽኑ ሁሉ ይነግራታል በጨዋታ ያው ስለሆነ ነገር ስለጀመሩ ማለት ነው። ከዛ ይህንን ሁሉ የሰማች ሴት ይሄ ልጅ መለወጥ መቀየር ስለሚፈልግ ስለ እግዚአብሔር ሳይሆን ስለ አንድ አገልጋይ ተነግረዋለች። እሱም እስራኤል ዳንሳ ይባላል። የነገረችው እስራኤል ዳንሳ የሚባል ሐዋርያ አለ፣ በጣም እግዚአብሔር የሚጠቀምበት ሚስጥራትን ገልጦ የሚናገር እዛ ብትሄድ ትለወጣለህ ትለዋለች። ከዛ ልጁ እሷ የነገረችውን ስብከት ሁሉ ሰምቶ ስለ እስራኤል ዳንሳ ጢም ብሎ በአቋራጭ ለመበልጸግና ትልቅ ሰው ለመሆን እግዚአብሔር ላይ ሊንጠላጠል ወንጌል ጭራሽ የማያውቅ ልጅ ነው። ወደ እስራኤል ዳንሳ መምጣት መናኸሪያ ወርዶ በላዳ እስራኤል ዳንሳ ቸርች መጥቶ ፕሮግራም ነበር። እስራኤል ዳንሳ እና እንደገባ ናትናኤል የምትባል ልጅ በዚህ ጉባኤ አለ ይላል። እስራኤል ዳንሳ የመጣኸው ከትግራይ ነው ይለዋል። የአባት ስም እንደዚህ ነው። ከአባት ጋር ተጠልተ ትግራይ ሪሃቢሊቴሽን ውስጥ ነበርክ፣ አሁን ወደዚህ እግዚአብሔር እንዲህ ቢያደርገኝ ብለህ መጣል ይላል። ልጁ ይደንቀዋል። ቴሌቪዥናቸው ላይም ተለቆ ነበረ። በጣም ይደንቀዋል። ወደ ላይ ይወጣል፣ ወደ ታች ይወርዳል። በጣም ነው የሚገርመው። ያቺ ሴት አብራው እየኖረች አሳደረው እርኩሰቱንም አመፁንም ከዚህ ልጅ ጋር አብራ ፈጽማ በፍቅር ሰዓት አብራው አልጋ ላይ ተኝታ የነገራትን ሚስጥር የእስራኤል ዳንሳ ኤጀንት ስለሆነች ለእስራኤል ዳንሳ ቀድማ ነግረዋለች። እሱ ከትግራይ ከመምጣቱ በፊት የአዲስ አበባ ልጅ እንደሆነ ትግራይ ለሪሃቢሊቴሽን እንደሄደ የአባቱ ስም ምናምን ሲነገረው ልጁ ይሄን ድራማ ስለማያውቅ ኤጀንት እንደሆነች ሴትዮዋ የላከችው ስለማያውቅ ፊቱ ላይ መገረም አለ፣ መደነቅ አለ። ከዛ ምን ይለዋል? ከኔ ጋር ሐዋርያ ሆነ ታገለግላለህ ይለዋል። ወት ሐዋርያ ማለት እንደሆነ ያውቅ ዳኒ ላክልኝ እናስገባሃለን ላክልኝ እና ሐዋርያ ማለት እንደሆነ ያውቅ። ሐዋርያ ማለት ለሱ ፕሮግራሙ ሲጨርስ እስራኤል ዳንሳ በጋርድ ታጅቧል። ሐዋርያ ማለት በጋርድ የሚታጀብ ነው። ፕሮግራሙን ጨርሶ እስራኤል ዳንሳን ሲያየው በቪኤት መኪና ይሄዳል። ሐዋርያ ማለት በቪኤት መኪና የሚሄድ ማለት ነው። ሐዋርያ ማለት ህዝቡ እሱን ለመንካት የሚታገልለት ነው። እዛ ልጁ ሐዋርያ ትሆናለህ አለ። ኢየሱስ አልተሰበከው፣ ወንጌል አልተነገሩም። ስለ ኃጢአቱ ስለሞተለት፣ ስለ ጽድቅ ከሙታን መካከል በሶስተኛ ቀን ስለመተነሳ የዘላለምን ህይወት ተስፋ ስለሰጠን ስለ እግዚአብሔር ልጅ ስለ ክርስቶስ አልተሰበከውም። ይሄ ልጅ ሐዋርያ ትሆናለህ አለ። ጌታን ሳይቀበል ሐዋርያ ትሆናለህ አለ። ግን ሙሉ ታሪኩን የነገረው
ያቺ አልጋ ላይ እቅፏ ውስጥ ከታ ሚስጥር ባወጣጣችው ሴት ኤጀንትነት በኩል ነው። አያችሁ፣ ይሄ ኢንፎርሜሽን ፕሮፌሲ ወይም ኢንፎ ፕሮፌሲ ይባላል። ኤጀንት በየከተማው በየሰፈሩ ይቀጥራሉ። ስለዛ ሰውዬ ታላቅነት ትሰማላችሁ መጀመሪያ። ከዛ ሰምታችሁ ስትሄዱ ለእነዚህ ሰዎች እንደሄዳችሁ እንድትነግሯቸው ያደርጋሉ። ስትሄዱ በጨዋታ መካከል የነገራቸውን የግል ሚስጥራችሁን አግኝታችሁት የማታውቁ መድረክ ላይ ያለው ሰውዬ እግዚአብሔር እንዲህ ይላል ብሎ ሲነግራችሁ እንዴት ሊያውቅ ይችላል? ይህን ሚስጥር ማንም እኮ አያውቅም ብላችኋል። ግን የነገራችሁትን ሚስጥር ማን ያውቀዋል? ያ ስለ ሰውየው ኃያልነት ነብይነት የነገራችሁ ሰውዬ ያውቀዋል። እና ኢንፎ ፕሮፌሲ ይባላል። አንደኛው ዳንኤል ሰላም ላንተ፣ እንዴት ነህ? ሰላም ነው አቢላይ አለው ብራዘር አለን። እግዚአብሔር ይመስገን። ናዝሪት ነው። እንደዚሁ አንድ እህታችን አሁን በህይወት የለችም፣ ስሟን መጥራት ያው ልጆችም ምናምን ስላሉ አያስፈልግም። እንደዚሁ አይነት ሰው ይጋብዛትና ትሄዳለች። በአለም ነበረች እሷ። ከዛ ቄራ ሄዳ ትካፈላለች። እንዳለ ከዛ እንዳለ ታሪኳን ያሳለፈችውን ሁሉ ነገር ተነገራት። ይሄ ፈውስሽ እንዲጸና ስጦታ ስጪ ተባለች። ሰጠች። ብር አቅም እንኳን ያላት ሰው አልነበረችም። ከዚህም ከዛም ብላ ብር አሰባስባ ሁሉ ሰታ ምን ብላ ያው መጀመሪያ ኢንፎርሜሽን ይዞ ስለነበረ ያንን ነግሯት፣ ስልኳ አልቀረ፣ ስሟ፣ ሰፈሯ፣ ቤቷ የተቀባው ቀለም ምናምን ነገር ሁሉ ነገር ተነግሯት ይሄ መልእክት በመጣላት በ3 ወር ከምናምን ውስጥ ነው ህይወቷ ያለፈው ከፈሱኮ ጋር ሳትገናኝ። እና ከዚህ ጋር ተመሳሳይ ነው እንትኑ ታሪኩ። ልክ እንደዚህ ኢንፎርሜሽን ተወስዶ የተደረገ ነገር ነው። እና የጋበዛት ሰው የሰፈሯ ሰው ነው። ስለሷ ያውቃል። ወደ ቸርች የጋበዛት ያውቃል፣ በደንብ ያውቃል። ከመላኩ በፊት ኢንፎርሜሽኑ አልቋል ማለት ነው። ወላ ይዟት ነው ሄደው። ይዟት ሄደው ሰውየው ራሱ ይዟት ሄደው። ይዟት ነው ሄደው። እና በቴሌቪዥን ሁሉ ሲተላለፍ ነበር ይሄ መልእክቱ። መድረክ ላይ ወጣ ምናምን ነገር ስትመሰክር ሁሉ ነበር። ግን መጨረሻ ላይ ያው እንደነገርኩ ነው፣ በህይወት የለችም። ልጆቿን በተናን ሄደች። ያሳዝናል። ይሄንን ነው የምላችሁ። በተለይ ቸርች እንሂድ ብለው የሚጋብዟችሁ ሰዎች የሐሰተኛ ነቢያት ቸርች የሚጋብዟችሁ ከሆነ ምናልባት ኤጀንት ሊሆኑ ይችላሉ፣ ተከፋዮች። በየሰፈሩ ነው የሚበተኑት እነዚህ ሰዎች፣ በየሰፈሩ ነው የሚበተኑት። እና ተራ ግለሰብ ነው የሚመስሉት። ማንም ምንም ልትለዩቸው አትችሉ። እናንተን ደግሞ ሰፈር ውስጥ ያውቋቸዋል። ስለዚህ ኢንፎርሜሽናችሁን ይሰጣል። እግዚአብሔር ሚስጥርን የሚያውቅ አይደለም ወይ? በደንብ ነው የሚያውቅ። የነገስታትን ልብ የነገስታትን ወገብ መፈተሽ የሚችል ከአይኑ ማንም ሊሰወር የማይችል የጥበበኞች ሁሉ አምላክ ነው። ጥበብን ከአዋቂዎች ሰውሮ ለሕፃናት ሁሉ መግለጥ የሚችል ጌታ ነው ያለ። ይሄ በእግዚአብሔር ላይ እምነት አለ። ባይዘዌ ይሄንን ስል እግዚአብሔር ሚስጥርን አይገልጥም ሚስጥርን አያውቅም ለማለት ፈልጌ አይደለም። እግዚአብሔር ሁሉ ነገር ሳትፈጠር ያውቃል፣ መጨረሻን ያውቃል። በትክክል ግን እነሱ ጋር ያለው ድራማውን ነው። ይሄንን ግን ማወቅ አለባችሁ። ሄዳችሁ የሚነገራችሁ ሚስጥር ሲነገራችሁ እንዴት አወቀ ምናምን ብላችሁ ፌንት ለመስራት አትዘጋጁ። ስልክ ቁጥራችሁ የጋበዛችሁ ሰውዬን አጣሩት፣ ማንነቱን አጣሩት፣ ጋባዣችሁ አጣሩት። ቴንኪው ሼር ስላደረግከን ሀሳብህ። እሺ አመሰግናለሁ። ተመሳሳይ ሀሳብ ያለው ሰው መግባት ይችላል። እስከዛ ግን የዚህ ልጅ ጉዳይ ልንገራችሁ እና ሚስጥር ተነገረው። ሐዋርያ ትሆናለህ ተባለ። ይሄ ሱሱን አልተወም፣ ክርስትናን አያውቅም፣ ኢየሱስን ጭራሽ አያውቀውም።
በቃ ዝም ብሎ ሲባዝን የነበረ ከኔ ጋር ደግሞ ዝም ብለን ስንጨስ የነበረ ልጅ ነው እና ከኔ ጋር ሐዋርያ ትሆናለህ ስላለው እዛው አካባቢ ቤት ተከራይቶ መኖር ጀመረ። እጁ ላይ ያለውን ገንዘብ ጨረሰ። የዛን ጊዜ የእስራኤል ዳንሳ ቆሌው ያው አጋንንት ስለሆነ የሚጠቀምባቸው ቆሌው ቆሞለት ስለነበረ ህዝብ ሌሊት እየመጣ ነበር የሚያድረው እስራኤል ዳንሳ እንትን ውስጥ አዳራሽ ውስጥ። ስለዚህ ሌሊት አዳር ሰዎች ስለሚጠብቁ አንድ ቀን ሁለት ቀን ሁሉ ቀድሞ መጥተው ቦታ ለመያዝ ስለሚሻሙ እሱም ከሚያድሩ ሰዎች ጋር እያደረ ምናምን መኖር ጀመረ። ከዛ መጨረሻ ላይ ግን ካክሬ ነው የሆነው። ካክሬ ታውቃላችሁ? የምታውቁ ሰዎች ታውቃላችሁ። ካክሬ ማለት ጎዳና ላይ የሚኖር ጎዳና የሚተዳደር ሰው ማለት ነው። ካክሬ ሆነ። ጎዳና ላይ ወጣ። ቤንዚል ማጨስ ጀመረ። ሱሱን መጠቀም ጀመረ። እኔ እዛ ሰፈር ላይ መንገድ ላይ ወድቆ ጎዳና ይሄ ግርግዳ ታኮ የሚሰራ ቆሼ ቤት ውስጥ እንደሚኖር ነግረውኝ ነው ሄጄ አግኝቼው ወደ ሰፈር አምጥቼ ቤት የተከራየውለት። ኮምፕሊትሊ ማንነቱ ተቀይሯል። ለመጨረሻ ጊዜ አይቸው የነበረ ማገገሚያ ውስጥ ስፖርት እየሰራ ሰው ፊዚካሉ በጣም ግብዲያ ሆኖ ሰውነቱ የሚያምር መልኩ በጣም የተፈለቀቀ ሸበላ ነው ልጁ እንደዚህ ሲታይ ራሱ እና መጨረሻ ላይ ያየሁት በኢቲቪ ዜና ላይ ነው ያየሁት። ዜናውን እንዳጋጣሚ ደግሞ አይቼዋለሁ። ዜና በጣም የተዋበ ወጣት ልጅ የነበረ ልጅ ሳገኘው ጥርሱ በልዟል። አንዱ ተነቃንቆ ሊወልቅ ጫፌ እላዩ ላይ እየበሰበሰ ያለ ጥርስ ሆኗል። ጥርሱ ሁሉ በልዟል። ፀጉሩ አድጓል። ጥፍሮቹ ጠቁረዋል። እጆቹ የለበሰው ልብስ የተቀዳደደ ነው። ሊተራሊ በቃ ካክሬ ሆኗል። የጎዳና ተዳዳሪ ልጅ ሆኗል። በጣም እንደዛ ዘንጦ የሚለብስ ልጅ። ቤተሰቦቹ ባለጸጋ ነበሩ። በዛ ዘመን ባለ ጊዜ የሚባለው አይነት ማለት ነው እና በደንብ በእንክብካቤ ያደገ ልጅ ነው። በቃ ቡርክርክ አለ። ሰፈር ቄስ ሰፈር የሚባላል በየሰፈሯ እና ቤተክርስቲያንን ታከው የሚሰሩ ቀሳውስት ዲያቆናት ምናምን የሚኖሩበት አካባቢ ላይ ቤት ተከራየንለት እና ለሊት ዛፍ አለ ግቢ ውስጥ እና ለሊት ሁዲ አድርጎ ሲጋራ እያጨሰ አይተኛም። ሰዎቹ ለሽንት ምናምን ሲወጡ ይደነግጡ ጀመር። መጨረሻ ላይ በፖሊስ ነው ያስወጡት ከዛ ቤት። ወንጌል ልነግረው መጽሐፍ ቅዱስ ልነግረው ስል እሱ ራሱ ቀድሞ ያብራራልኛል። እኔ እኮ ሐዋርያ ነኝ ይለኛል። ምን ሆኖ እንደዛ ቡርክ ብሎ ሰውየው የነገረውን ነገር አምኖ ሐዋርያ ነኝ ይላል። ለምን? ሚስጥር ስለነገረው ማለት ነው። ሚስጥሩን ግን የሰማው አብራው ትተኛ ከነበረች ፍቅር ስታጫውተው ከነበረች ከዛ ኤጀንት የእስራኤል ዳንሳ ኤጀንት ነበር ሚስጥሩን የሰማው። ይሄ ኢንፎ ፕሮፌሲ ይባላል። ዝም ብለህ የሆነ አዳራሽ ውስጥ ገብተህ እከሌ ትባላለህ ስትባል ፌንት የምትሰራ ሰውዬ ከዚህ በፊት እከሌነትን የሚያውቁ ሰዎች ለዛ ሰውዬ ኢንፎርሜሽን እንዳልነገሩት በምን እርግጠኛ ሆነ ነው ፌንት የምትሰራ? ይህን ነው የምልህ። ድራማ የሚሰሩ አሉ። የድራማ የዩ ጩፍ አይነት ማለት ልክ እንደበለጠ ልክ ሽጉጡን እንደጣለው ሰውዬ አይነት በክፍያ ዘይትክን የሚጠብቀኝ ሽጉጥ አይጠብቀኝም ምናምን እያሉ ሽጉጥ ምናምን ድራማ የሚሰሩ እንደዚህ አይነት ሰዎች አሉ። ተከፍሏቸው ድራማ ዊልቸር ይዘው መጥተው አታቋቸውም። የኪራይ አንካሶች አሉ። የኪራይ አንካሶች። ይህ የኛ ወንጌል አይደለም። እኔ ቅድም እንትን ፌስቡክ ላይ ጽፌን የገባሁት ያባ ጩፊዝም ብለህ አዲስ ሃይማኖት መመስረት መብት ነው። ጩፊዝም የሚባል እንደ ፍቅር ሲዝም ጩፊዝም ነኝ ብለህ አዲስ ሃይማኖት ወንጌል ላይ ተለጥፈ ወንጌል ላይ ታከ ወንጌል ላይ ጥገኛ ሆነ ግን ወንጌል የማይለውን የውሸት ነገር የምትናገርና የምታስፋፋ ከሆነ አንፋታም። በየቀኑ ነው የምንገባው። ከታች ከአዳሚዎች አንተ ልጅ መቼ ነው ወንጌል ማሳር ምሰራው ምናምን ይበብ አይመለከተኝ። በቃ ይሄ ነው የኔ ስራ፣ ቋሚ ስራዬ ነው። ቋሚ ስራዬ ነው። ሲዞይ ቴንኪዩ በጣም ቋሚ ስራዬ ነው። አንዱ እንደዚህ ያለ የቤት ኪራይ ደግሞ ደረሰ አለ አንዱ ቅድም ኮመንት ላይ። አዎ የቤት ኪራይ ደረሰ። ይሄንን እውነት እየተናገርኩ የቤት ኪራይ ብከፍል ባገኝ መክፈያ ባገኝ ኃጢአት አይደለም። ምን ይልንጋል ዘይት አልሸጥኩኝ ይፈውሳል ብዬ በሐሰት
እግዚአብሔር እንዲህ ይላል ብዬ የውሸት ትንቢት አልተናገርኩም። ፈውሰዋል አምላኬ ብዬ የአምላክን ስም በከንቱ ጠርቼ ምስኪኑን መድኃኒት አስጥዬ አልገደልኩትም። ሰዎችን ቸርች ነው ብዬ የግሌን ሱቅ ከፍቼ እየጠራው ኪሳቸውን ወገባቸውን እየፈተሽኩ ማረባቸውን እያወለቅኩ ገንዘብ አልዘረፍኳቸውም። ባልሽን ፍቺው እያልኩኝ ከሚስትና ባልን አላጣለሁ። የሰዎችን ትዳር አልበጠበጥኩም። እውነት ተናግሬ የቤት ኪራይ ቢከፈልልኝ በጣም ጥሩ ነው እንደምትሉት ከሆነ ማለት በጣም ጥሩ ነው። በጣም ጥሩ ነው። ማን ይሸማቀቃል? በጣም ጥሩ ነው። ሰርቆ የሚከፈልለት አለ አይደል? የውሸት እንደበለጠ በዩ ጩፋ ገንዘብ ተከፍሎት ድራማ 5 ሚሊዮን ብሎ የቤት ኪራይ የሚከፈላለን። ይሄው ዘይት ሽጦ እዩ ጩፋ ከቤት ኪራይ ወጥቶ ቤት ገዝቶ የለን። ዘይት ሽጦ 5 ስታር ሁሉ ገዝቶ ሰርቶ የለን። በፍጹም ማታሸማቀቁት እዚህ ምድር ላይ ልታሸማቀቁት ማትችሉ ሰው ይሄ። ለምንድን ነው ማልሸማቀቀው ስትለኝ ያመንኩትን አውቃለሁ። ፍቅር ሲዝም እንዳለው ሰውዬው ነው። ገብቼ ስለ ፍቅር ሲዝም ስናገር ሰምታችሁ ሳብራራ ሰምታችሁ ታውቃላችሁ? አላቅም። ሌላ ሃይማኖት ነው። ሀሳብ ሰጥቼበት አላቅም። ልክ እንደ ፍቅር ሲዝም ጩፊዝም ነኝ ይበለኝ። አዲስ ሃይማኖት ነው የጴንጤ ይመስላል እንጂ አዲስ ሃይማኖት ነው ሌላ ነው የኔ እምነት ይበለኝ፣ እተወዋለሁ። ስለሱ ማውራት ቪዲዮ መስራት አቆማለሁ። ዮኒዝም ነኝ ይበለኝ። ዮናታን አክሊሉ መጥቶ በቃ ሌላ ሃይማኖት ነው የኔ ይበለኝ፣ እተወዋለሁ። ወንጌል ላይ ተለጥፎ ግን ወንጌል የማይፈቅደውን ነገር ማድረግ ከኔ ጋር ያነጋግርሃል። ምን አገባ ምን ልትል አትችልም። ወንጌል የኔ ብቻ አይደለም የሁሉም ነው፣ ላመነበት ሁሉ ሰው ወንጌል። ስለዚህ ይመለከተኛል። ለምሳሌ በብልጽግና ስም በፓርቲው ስም የፈለከውን ብታደርግ እዚህ ስትተረተር ስታብራራ ስታወራ የኛ ፓርቲ ብትል ምንም አይመለከተኝም። እኔ ብልጽግና አይደለም ተቃዋሚም ደጋፊም አይደለም። የፈለከውን ማድረግ ትችላለህ ማለት ትችላለህ። ጩፊዝም ነኝ በሹዚም ነኝ ታምሪዝም ነኝ ብለህ ታምራት ታረቀኝ ተከታዩ ናችሁ። ታምሪዝም ነኝ ብለህ ሃይማኖት የራስህን ካስተዋወቅ እኔ ችግር የለኝም። በሹዚም ነኝ ብለህ መስፍን በሹ የራስ ሃይማኖት አለኝ ካልክ ስላንተ አላወራም። በዲዝም ነኝ ብለህ በላይ ሽፈራው የኔም የራስ ሃይማኖት አለኝ ብለህ ከወጣክ እኔ አይመለከተኝም፣ ስላንተ አላወራም። ሌላ ሃይማኖት ና ግን ወንጌል ላይ ከተለጠፍክ፣ ኢየሱስ ላይ ከዋሸህ፣ እግዚአብሔር ላይ ከቀባጠርክ፣ በእግዚአብሔር ስም ህዝብን እያሳትክ እንደሆነ ካየው በእግዚአብሔር ቃል ውስጥ ሳይድ ሌብነት ውስጥ አመፅ ውስጥ ሐሰተኛ ከሆንክ አልፈታህም ነው። ጥላ በላይ ይከታተላል። ጥላ በላይ በደንብ እጋፈጣለሁ። ስጋዊ ጥል የለኝም፣ ስጋዊ ጥላቻ የለኝም። ግን እውነቴን ነው የምነግራችሁ፣ እስከ መጨረሻው ድረስ አለቃችሁ ራሱ የመጨረሻ ራሱ መቃብሬ ላይ ሆኜ ራሱ እንደዚህ ለሞት ራሱ ንዛዜ ፓርት ላይ መጥቶ በህይወት እናንተ ኖራችሁ እኔ ለመሞት ካበቀኝ እንኳን ሐሰተኛ ናቸው ብዬ ነው መጨረሻ የምናገረው። የመጨረሻ ከንዛዜ በኋላ ማርያሟን ቻው ካልኳት በኋላ ሌቦች ናቸው ብዬ ነው ሞተው። አንዳንድ ላይ መስሎ ይችላል ወንጌል አይደለም ይሄ ወንጌል፣ ስለ ኢየሱስ መቼ ነው የምታወራው ምናምን ይለኛል። ኢየሱስ ሲነገድበት ጸጥ ብለህ ስለ ኢየሱስ ማውራት አለን? ኢየሱስ ሲሸቀልበት፣ ኢየሱስ ሲዋሽበት፣ ኢየሱስ መድኃኒት አስጥለው በኢየሱስ ስም መድኃኒት አስጥለው አዳኙን ጌታ ሰው ሲገሉበት፣ በስሙ ሰው ሲገሉበት፣ በስሙ ሰው ሲያሳብዱበት፣ በስሙ ትዳር ሲያፋቱበት ዝም ትላለህ? እንዴት ዝም እላለሁ? እንዴት ዝም እላለሁ? መሪ ስላልሆንኩኝ የኔ ቲክቶክ የሚባል አጥቢያ አለኝ። ቤተክርስቲያን አይደለም አጥቢያ ነው። የራሴ መስኮት አለኝ። ሐሳቤን ተነፍሳለሁ። ከረበሸ ምንም ልረዳ አልችልም። እና የመጀመሪያው በሚጋብዟችሁ ሰዎች ኢንፎርሜሽናችሁ ተወስዶ የሚነገራችሁ ትንቢት ነው። ኢንፎ ፕሮፌሲ የሚባል አንድ ያልነገርኩህ ነገር አለ። መጀመሪያ እሷን ሌላ ሰው ነበር የመሰከረላት ማለት ነው። ገና መስክሮላት ወደ ጌታ እየመጣች በነበረበት ሰዓት ነው የጠለፋት ይሄኛው።
የወሰዳት ማለት ነው። ያ ሌላ ሰው የእውነት ወንጌል ነገራት፣ ከዛ ይሄኛው ጠለፋት አየር፣ ይሄኛው ጠለፋት። ያኛው ግን መጀመሪያ እንትን ቤታቸው እየሄደ እየመሰከረላት ምናምን ጥሩ ነገር ላይ ነበሩ። ወደ መወሰን የደረሰችበት ታይም ነበር። ልጆች አላት ከነ ልጆቿ ማለት ነው። አሁን በእሷ በመጣላት ረጅም እድሜ ትኖሪያለሽ ብዙ ነበር የተባለችው የተነገረላት። የመጣላት መልእክት በጣም ብዙ ነበር። ረጅም እድሜ እንደምትኖር የብዙዎች እናት አደርግሻለሁ ምናምን የሚል ብዙ መልእክት ነበር የመጣው። ይሄ ነገር ሀፕን ሲያደርግ ግን ልጆቿ አሁን ምንም መስማት የማይችሉበት ሁኔታ ላይ ነው ያሉት። ወንጌልን ጭራሽ መስማት አይፈልጉም ባሉበት ሁኔታ ማለት ነው። እና እኔ ልጆቹ ጥፋተኛ ናቸው አይደለም ዳንዬ። ምክንያቱም እናትህን ገለውብህ አንተ ፈርዳለህ ምን ያህል እሷ ላይ ሀፕን ያደረገው ነገር ልጆቿ ድረስ መጥተዋል ማለት ነው። በትክክል አሁን እንደዚህ ወንጌልን ለምን አሰብኩ የሚሉ ሰዎች የእነዚህን ሰዎች ሳይድ ኢፌክት አያውቁትም። አንዳንድ ሰዎች ስማቸው ተነግሮ ስልክ ቁጥራቸው ተጠቅሶ መድረክ ላይ የአያታቸው ያክስታቸው ስም ተነግሮ አብሯቸው የመጣው ሰውዬ ስም በመገለጥ በጣም አስደናቂ ቪዲዮዎቻቸውን ተመልከቱ። አስቂኝ ቪዲዮዎች ስም እንዴት እንደሚጠሩ እንዴት እንደሚያገናኙ ምናምን ስሙን እንዴት ውስብስብ አድርገው ድራማ እንደሚሰሩ ያንን ሁሉ የገለጠው እግዚአብሔር ነው ብለው ስለ ውሸት የሆነው መልእክት ሳይፈጸም ሲቀር ከነብዩ ጋር አይጣሉ፣ ወይም ነብይ ነኝ ከሚለው ግለሰብ ጋር አይጣሉ። ቀጥታ ጸባቸው ከእግዚአብሔር ጋር ነው የሚሆነው። ለምን? ነብዩማ እግዚአብሔር የነገረውና የነገራቸው። ስማቸውን አልነገሩትም፣ ስማቸውን ነግሯቸዋል። ስልካቸውን ሊያውቅ አይችልም፣ እሱ ስልካቸውን ነግሯቸዋል። ያክስታቸውን ያጎታቸውን ስም ትናንት ምን እንደተገጠማቸው መንገድ ላይ ሁሉ ሚስጥር ነው ለሱ ሚስጥር ገልጦላቸዋል። ሚስጥሩን ግን የገለጠው እነዚህን እዚህ ሰውዬ ቸርች እንዲመጣ በገፋፏቸው ሰዎች ቀድሞ በደረሰው ኢንፎርሜሽን ሚስጥሩ የሚናገረው ኢንፎ ፕሮፌሲ ነው። ስለዚህ ሰዎቹ ሚስጥራቸው ሲገለጥ ስማቸው ሲነገር የአያታቸው ስም ሁሉ ሲነገር የቅጽል ስማቸው ሁሉ ሲጠራ እግዚአብሔር ነው ብለው አይምሯቸውን ስለሚያሳምኑ ስለሚደመድሙ ቀጥሎ እንደዚህ ያደርግልሻለሁ የሚል የተስፋ ቃል ይነግሯቸውና ያ ሳይፈጸም ሲቀር ከተናገረው ሰውዬ ጋር ሳይሆን ከራሱ ከእግዚአብሔር ጋር ነው የሚጣሉት። ለምን? እነዚህ ሰዎች እንደዚህ አይነት ሚስጥር ከተናገሩ በኋላ አሁን አብሮሽ ያለው ባልሽ አይደለም ፍቺው ሁሉ ይላሉ። የሰው ትዳር ይበትናሉ፣ ቤተሰብ ያበጣብጣሉ። የጎረቤት ስም ጠርተው በመገለጥ አስመስለው የጎረቤት ስም ጠርተው አጋንንት ስለሚጠቀምባቸው የጎረቤት ስም እከሌ የምትባል ጎረቤት አለሽ እሷ ናት ያስደገመችብሽ ብለው ጎረቤት ከጎረቤት ያጣላሉ። ግን መልእክቱን የሰሙት ከእግዚአብሔር ሳይሆን ወደዛ ቸርች ይህችን ሴት ወይም ይህን ሰውዬ በጋበዟቸው ሰዎች ነው ቅድሚያ ኢንፎርሜሽን ለአገልጋዩ የደረሰው። ቀላል ስልክህን እኔ አላውቀውም ማለት ያንተ ጓደኛ ያውቀውም ማለት አይደለም። ጓደኛ ስልክህን ለእኔ ከነገረህና እኔ ጋር እንድትመጣ ካደረገ ቀድሞ ነግሮኛልና ስልክ ቁጥርህን ስነግርህ አቡነ እግዚአብሔር ሰው ነው ልትል ትችላለህ። ግን ጉዳዩ እግዚአብሔር አይደለም። ስልክህን እኮ የነገረኝ ጓደኛ ከኔ ጋር አንተን ከማምጣቱ በፊት ያንተን ስልክ ቀድሞ ልኮልኛል። እንደዛ ነው ጌም። ስለዚህ በጣም በኢንፎ ፕሮፌሲ ደረጃ እንደዚህ አይነት ማጭበርበርን ያደርጋሉ። ስለዚህ ምንድነው የምትለን ያላችሁ ነው? ነብይ ናቸው እያላችሁ ስም ስለጠሩ እከሌማ እውነተኛ ነብይ ነው የምትሉ ሰዎች እውነተኛ ነብይ ማረጋገጫው ስልክ ቁጥር መጥራት አይደለም። የአያትህና ያክስት ስም መጥራት አይደለም። ትምህርቱ፣ ህይወቱ፣ ልምምዱ፣ ምልልሱ ቤዝዶን ባይብል ነው ወይስ አይደለም የሚለው ማጣራት ያስፈልጋል። ቅድሚያ መጽሐፍ ቅዱስ ላይ ያልተመሰረተ ምንም አይነት እውነት የሚመስል እንዲህ የሚዳሰስ ነገር እንኳን ብታገኙ ያ ነገር ልክ አይደለም። ጴጥሮስ በመልእክቱ ላይ በተራራ ላይ ከሰማነው ከዛ ግርማዊ ድምፅ የሚበልጥ የትንቢት ቃል አለን ይላል።
ጴጥሮስ ኢየሱስ በመገለጥ ተራራ ላይ ኤልያስና ሙሴ በግራና በቀኝ ሆኑ በተገለጡለት ጊዜ በእኛ በዚህ መኖር መልካም ነው ብለው እነ ጴጥሮስ በተናገሩ ሰዓት ለእኛ በዚህ መሆን መልካም ነው ባሉ ሰዓት ከሰማይ የምወደው ልጄ እርሱ ነው እርሱን ስሙት የሚል ድምፅ ሰምተዋል። ይህ ድምፅ የሚካድ አይደለም። ጴጥሮስ ግን ወደ መልእክቱ ያመጣውና የሚበልጥ የትንቢት ቃል አለ። ከየት? እዛ ተራራ ላይ ከሰማ ነው ይላል። የቱን የትንቢት ቃል? የእግዚአብሔር ቃል ነው የሚበልጥ። ነቢዩ ከሚናገረው ትንቢት የሚበልጥ የጸና የትንቢት ቃል አላችሁ ቅዱሳን። በየአዳራሹ ሄዳችሁ ስማችሁን ከሚነግሯችሁ የጸና የትንቢት ቃል አላችሁ። የእግዚአብሔር ቃል አላችሁ ወዳጆቼ። ወደዚህ ቃል እንመለስ። ወደ ቃሉ መንፈስ እንመለስ። ሃይማኖተኛ ይበጠበጣል። የትኛውም መጽሐፍ ቅዱስ ሐሳብ የሰላም መንፈስ የብጥብጥ መልእክትን አስተላልፎ አያውቅም። ስፔሻሊ በአዲስ ኪዳን የለውም እንደዚህ የብጥብጥ መልእክት። ሃይማኖተኞች ይበጠበጣሉ። የሰላም ወንጌል ይባላል። የወንጌል ስሙ የሰላም ወንጌል። እንድትበጠብጣቸው ማንም አላከ። እንድታበጣበጣቸው ማንም አላከ። መጽሐፍ ቅዱስ እንደውም የሚያስተራርቁ የሚያበጣብጡ አይደለም፣ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። የእግዚአብሔር ልጆች የሚባሉት ለምንድን ነው? እግዚአብሔር የሚያጣላ አይደለም፣ የሚያስታርቅ ስለሆነ ማለት አይደል? ራሱ የእግዚአብሔር ልጅ ክርስቶስ መካከለኛ ሆኖ አይደል ያስታረቀን ከአባቱ ጋር። የሚያስታርቀን ያስታረቀን ወደ አብ መግባት እንድንችል ያደረገ ጌታ ዛሬ መንፈሱን ልኮ አያበጣብጠን እና ወንጌል የምስራች አይደለም ተባለ። እስራኤል ብዙ ነገር ይላሉ። ኤልያና የምታውቂው ነገር አለ? ስለ ኢንፎ ፕሮፌሲ የገጠመሽ የምታውቂው ምስክርነት ሀሳብ ምናምን ካለሽ አካፊን። እስኪ የሚመች ቦታ ቆይ። ስልኳ አጠገብ አይደለሽ? አንቺስ እንደዚህ ይሄን ነገር የሰማሽው ነገር አለ በዚህ ጉዳይ? አለዋቢ ላይ ይሄ እኮ እንትን ይሄ ሚውት አንሚውት በቪዲዮ ሆኖ እኮ ተሸገርኩኝ እስክፈልግ ድረስ። እንዴት ናችሁ? አይ አለሁኝ እግዚአብሔር ይመስገን። እንዴት ናችሁ ቅዱሳን ሁሉ? ተባረኩ። ያው ኢንፎ እኔ አንደኛው ቪክቲም ነኝ የዚህ የኢንፎ ፕሮፌት ወደቨር ከሚሉት መካከል ከተጠቁ ሰዎች መካከል አንዷ ነኝ። ያው አንዳንዱ ነገር በህይወታችን ካለፈ በኋላ የምንማረው ያደግን ስንመጣ እግዚአብሔር ቤት በአንድ ጊዜ ያው ህፃናት ልጆቻችን እኔ ልጅ አለኝ አሁን ምግብ ስሰጣት ራሴን የምበላው እኔ አሁን አድጌያለሁ ህፃን አይደለሁኝም ፊድ አድርገኝ ትለኛለች እና ማደጓን እየነገረችኝ ነው። እና አንዳንዴ ቤቢ ስቴፕ ሆነን ክርስትና ላይ ወደን አልፍ ሊሆን ይችላል። አሁን ደግሞ ከፍ ስንል ኖ አድገናል በቃ ፊድ አንደረግም እያልን እንሄዳለን። እና አይውሽ ያኛው አይ ቲንክ አንደኛው ይሄኛውን ዲፓርትመንት ስትሮንግሊ እንድቃወም የረዳኝ እግዚአብሔር ሊፍት ያደረገኝ ፓርት ነው ብዬ ነው ማስበው። አንዳንድ በህይወታችን ስንሸወድ ስንወድቅ የትኛውም ክፍተታችንን እግዚአብሔር ለመልካም ይቀይረዋል፣ እንድንማርበት፣ ለነገ ትውልድ እንድንጮህበት፣ ለልጆቻችን እንድንጠነቀቅበት ብዙ ነገር ይሆናል። እና ለዚህ ነው ክርስቲያን ይሁን ነው ያን አይደል የሚለው እናንተ ሁሉ ጊዜ የምትሰሩ የእግዚአብሔር ህንፃዎች ናት። ስለዚህ እኛ ኦልዌይስ ቢልድ ነው የምንደረገው፣ አናልቅም፣ ተሰርተን አናልቅም። እና ያ እኔ አንድ ገጠመኝ የህይወት ኤክስፒሪየንሴ ያው አንደኛው ሱራፌል ጋር ነው ሀፕን ያደረገው። ላስት ታይም ኤክስፕሌን እንዳረኩላችሁ ነው። ግን ያው ደጋግሜ ኢሹን ራሱ ማንሳቱ ፌር አይደለም። ግን ታናሽ ወንድሜ ታሞ ሱራፌል ጋር ነበረ ይሄድ ነው። በቃ ሱራፌል ያኔ ሱራፌል አየሩን ይዞታል እንደሚባለው በቃ አየር ላይ ነው ያለውና በቃ ሱራፌል ነበረና ያኔ ሱራፌል ታይም ነበር እንደ አንድ ሰሞን ቲቪ ጆሹዋ እና በቃ የኢትዮጵያ ቲቪ ጆሹዋ ነበር የሆነ ጊዜ ሱራፌል ያኔ ሄድን ጊዜ ሱራፌል ጋር ያው ዋሸ። በጣም ትልቅ አትሪክ የሆነ ውሸት ነው የዋሸው። በእውነት የሚያሸልም ውሸት ነው የዋሸው። ግን
የተሸወድኩት ይሄ ኢንፎ የቱ ጋር የሰራው ስትል አሁን አንዳንደኛ የማይገባን ይሄ ነቢያቶቹ ምናምን ብለው ራሳቸው አንድ ከተማ ላይ ሲደራጁ እርስ በርስ እንደሚሰራሩ ውስጥ ለውስጥ ኢንፎርሜሽን የሚያቀብሉ እርስ በርስ እንትን ናቸው፣ ይሰራሉ። አንዳቸውን አንዳቸው ይቃቃላሉ። ያኔ ሱራፌል ጋር ዲያስፖራ ተብሎ መንደይ ፕሮግራም አለ። ሐሙስ ደግሞ በሹ ጋር የበሹ ልጅ ጋር አለ። ሱራፌል ለበሹ ልጅ ቀድመ ከሰኞ በፊት ቀድመ ሱራፌል ጋር አርፈ ከሆነ ሱራፌል ወደ እነሱ በሹ ጋር የሚቃበለው ከዛ ሰኞ ማክሰኞ ደግሞ አልፈ ሜቢ በሹ ጋር ቀድመ ሐሙስ እዛ ተጅዳውን አድርገ ከሆነ ከዛ ዊኬንዱን ተሰርቶ ሱራፌል ጋርና ሲያዩ ገና እንትና ትባላለ ምናምን ተብሎ ምክንያቱም ቪዲዮ ነው የሚደርሳቸው እነሱ ቀድሞና እኛ ሱራፌል ጋር ተበልተንቁ በሹ ጋር እንሂድ ሐሙስ በሹ የሚባል ደግሞ አለ እግዚአብሔር ሰው ምናምን ብሎ ይዘውን ሄዱ። እኔ ከዚህ በጣም እንትን ብዬ ነው የሄድኩት። ስንሄድ ሙሉ ኢንፎርሜሽኑ አለው በሹ እና የሚናገረው ነገር በቃ ልክ ሱራፌል ጋር የተደረገ ትንቢት ደግሞ ነው ያንን የሚነግረው ነው። ዋው እግዚአብሔር ደግሞ ተናገረ፣ በቃ ደግሞ ኮንፈርም አደረገ እንድትባል ነው የሚደረገው ማለት ነው። እና ሱራፌል ጋር የሰማነውን ትንቢት እሱ ሲደግመው ዋው በቃ ተደገመ ምናምን አየ በቃ ትድናለህ አትሞትም ምናምን ነበር ያሰብነው ማለት ነው። ግን ዳርናር ሀፕን አሮል የእግዚአብሔር ፈቃድ ግን ያው ወንድሜ ጊዜው ነበር ወደ ጌታ መሰብሰቢያው ጊዜ ነበር። የ24 ዓመት ወጣት ልጅ ነው ዲሲቭ ያደረገ የሄደ ወደ ጌታ። ግን ምንድነው ክፋቱ ስትሉ የሱ መሄድ አይደለም ወይም ደግሞ የነሱ ወደ ጌታ መሄድ የነሱ የውሸት ትንቢት የሱን መኖርና አለመኖር አያረጋግጥም። ግን ወንጌል አሁን ብዙዎቹ ወንጌል ስበኩ ትላላችሁ። ወንጌል ማለት ምን ማለት ነው? ጳውሎስ ወንጌልን በእንዴት አድርጎ ዲፋይን ያደረገው? ወንጌል እኮ ስለ ልጁ ስለ ኢየሱስ ክርስቶስ ነው አይደል እንዴ? ሮሜ 1:3 ላይ ያን ነው አይደል? ከሙታን ስለተነሳው ከዳዊት ዘር ስለሆነው ስለ እግዚአብሔር ልጅ ነው። ወንጌል ማለት ያ ነው ይላል። የትኛውም ነገር ያንን ወንጌል የሚቃረን ነገር ከሆነ ወንጌል የተሰበከ ነው ማለት ነው። እኛ በዛ ምክንያት አፍተር 8 ይርስ አሁን ሆኖናል። ቤተሰቦቻችን አብዛኛው በፊት ለወንጌል ኦፕን የሆኑ ጆሮዎች ግን በእነዚህ ሰዎች ምክንያት አሁን ሊሰሙን ራሱ በቃ እግዚአብሔር እንዲህ ያለ የሚባል ነገር ራሱ መስማት የማይፈልጉ በጣም የቤተሰብ ብዙ ሜምበሮች አሉ። አየህ እኛ ቤት ውስጥ ወንጌል ያልገባበት ቤተሰብ ላይ እንዳይገባ እንቅፋት ሆነ ማለት ነው። እንዴት ስር እንደሚሰድ ማለት ነው። ዘራቸው እንዴት እንደሚቀጥል ማለት ነው። ስለ ወንጌል ስታወሩ ወንጌል ማለት የሆነ አደባባይ ወጥተህ ለሆነ ለኦርቶዶክስ ላመነ ሰው ለሙስሊም ለወንድ ጂሰስ ኢየሱስ ያድናል ማለት ብቻ አይደለም። ጳውሎስ አብዛኛውን እኔ ለአሕዛብ የተጠራው ሐዋርያ ነኝ አለ። አብዛኛውን ግን ሲታገል የነበረው ከአሕዛብ ጋር ነው እንዴ? አይደለም፣ ከቤተ ክርስቲያን ጋር ነው። ገላትያ ህዝብ ላይ ነው፣ ቆሮንቶስ ህዝብ ላይ ነው፣ ኤፌሶን ህዝብ ላይ ነው። ሮምን በተፈጠረ ለምንድን ነው ስትል ቤተ ክርስቲያን ውስጥ የተፈጠሩ የብዙ የሐሰት ትምህርትና እንደዚህ አይነት ሐሰተኛ የሆኑ ፕሮፌት ዲስትራክሽን ቤተክርስቲያንን ዲስትራክት እያደረጉ የነበሩ እንደዚህ ዲሲቭ አዲስ ኪዳን ነቢያቶች ምንድን ነው የሚያደርጉት? ትውልድን ዲሲቭ ማድረግ፣ ከእግዚአብሔር ወንጌል ላይ ማንሳት፣ አይምሮን መቀየር፣ ፎከስ እንዳታደርግ አንድ ቦታ ላይ ነው አይደለ? እነሱ የወንጌልን ኃላፊነት መውሰድ ስለማይፈልጉ እንደዚህ አይነት የሐሰት ትምህርት ፋብሪኬት ያደርጋሉ። ኃላፊነት ስለማይወስዱ ወንጌል የሚያመጣውን መከራ መቀበል ስለማይፈልጉ መሰደድን ስለማይፈልጉ መገረፍን ስለማይፈልጉ ኢየሱስ ያድናል ብሎ በአደባባይ ፀሐይ መጠጣትን ስለማይወዱ ምን ይፈጥራሉ? ቤተክርስቲያን ውስጥ እንደዚህ አይነት ዲስትራክሽን ይፈጥራሉ። ትውልድን ዲሲቭ የሚያደርግ አይምሮን የሚለውጥ አንተ ትንቢት ላይ ፎከስ አድርገህ አንድ የእግዚአብሔር ቃል ሳታነብ ቀን ይውላል። እንደ ቤቢ ጡጦ እየተሰጠክ መች ነው የምታድገው? እንዴት በጡጦ ብቻ ትቀመጣለህ? እንዴት አይስክሬም ትጫወታለህ? መጠንከር አለብህ እኮ። ስጋ መብላት በቃ የሆነ ወተት እያልን አንኖርም እኮ። መጠንከር አለብን። ጌታ በቅርብ ነው። በሰዎች ዲሲቭ አንደረግ። የአዲስ ኪዳን አማኞች ነን እኛ እና ይሄ ኢንፎ ፕሮፊት ከዌስት አፍሪካን ተላልኮ ተራርጦ የመጣ በቃ ዛሬ አፍሪካ ኢትዮጵያ ላይ እግዚአብሔር ግን ለኢትዮጵያ የሚራራ አምላክ ስለሆነ እዛ ደረጃ ሳይደርስ እንደ ናይጄሪያ፣ እንደ ጋና፣ እንደ ዚምባብዌ፣ እንደ ሳውዝ አፍሪካ ሳር ሳትበሉ ፕሮፌት መሬት አልነካም ብሎ ሰው ተሸክሞት ከቤቱ ቤት እስከ ያ ሁሉ ነገር ሳይደርስ እባብ ሳትበሉ ዌክ አፕ ትውልድ ኢትዮጵያ ያላችሁ ወጣቶች ንቁ። የእውነት ቃቃ አይደለም። እዚህ ደግሞ ዲያስፖራ ሆናችሁ ከስር ለቤተ ክርስቲያን ፓስተር ማሰጠውን ገንዘብ ለሆነ ፕሮፌሽን ብለህ ትሰጣለህ፣ ትቀልባለህ። አንድ ቀን ጸሎት ተንበርከክ ግባ ወደ ሰገባ ነው የሚለው። ሁለት ሆነ ብትስማማ አብ እግዚአብሔር በስሜ እሱ በቃ ይመልሳል። እግዚአብሔር ጸሎት የሚሰማ አምላክ ነው። ግድ በኬሮፍ የሚባል ነገር የለም። እሱ ማርያም ጋር ቀረ። እሱን እኮ ጥለን መጣን እኮ ገብርኤል ጋር ጥለን መጣን እኮ።
አሁን ኢየሱስ ክርስቶስ መካከለኛ ሆኖ በአብና በእኛ መካከል ብቸኛው መካከለኛ ኢየሱስ የሚባል ሰሚ አለ። ወደዛ ካደግን ወደዛ ከኖርን ወደዛ ጉልበት ሁሉ የሚንበረከክለት ምላስ ሁሉ ጌትነቱን የሚያወራል። የምን ኢንፎ ፕሮፊት በሆነ ነገር ፕሮፊት ምናምን ነው። ተስፋ ማትጨብጠውን ተስፋ በቃ ማይጨበጥ ተስፋ የሚነግሯችሁ ነገር አታገኙም። አይሆኑላችሁ። እውነቴን ነው፣ አይሆንም። እሱ እየበለጸገ ሄዳል እንጂ አንተ ምንም አይሆንልህም። እንዲሁ ዝም ብለህ በቃ ከዛሬ ነገ ደጅ ደጁን እያያችሁ ባዶ ሆኖ መኖር። ሰውየው ግን ከአንተ የሰራኸውን ነገር እየሰበሰበ የልጅ ልጆቹን ውጭ ያስተምራል፣ ይገነባል። የሆነ ቀን ሲበቃ ግን ቲቪ ጆሹዋን ይዩት። የሆነ ሰሞን ላቤ ላይ እንትናን ስለብሮ ልክ ቲቪ ጆሹዋን ሰሞን ምድርን ያንቀጠቀጠ ኢማኑኤል ቲቪ ተብሎ በቃ የሆነ ስክሪኑን በመንካት ሰው ከአፍሪካ ከየት ቲቪ ጆሹዋ እኮ አይ ዶንት ዲዘርቭ ትራቭል ኤኒዌር የሚፈልገኝ ሰው መጥቶ ያገኘኝ ብሎ እኮ የራሱን እንትን ገንብቶ የተቀመጠ ነው ሌጎስ ላይ። ገስዋት ዛሬ ሚስትና ቤተሰብ አባትና ልጆች እናት መስማማት እስኪያቅታቸው ድረስ በንብረት ክፍፍል ቤተክርስቲያን ምን ማድረግ የታለ ቲቪ ጆሹዋ ሄደ አየ ቀረ ይቀራል። ሁሉም ያልፋል። ዛሬ ምን ነጩ ፋንድ ቢገነፉ ቲቪ እንትና ማነው በሹ ቢል ማንን አሁን ግሜ የሚያዋጣ ወንጌል ሰብ ወንጌል ይሄን ወንጌል ቤተክርስቲያን ውስጥ የረከሱ ንግግሮችን ኖ ማለት አለብን፣ መጀገን አለብን፣ አለማት አለብን። ሁላችን ስራ ማላል ወንጌል አለ። ጳውሎስ እሜንና ይሄን ማምነው ቅጥል አንቾ አለች አላ ወደ መጨረሻ ግን ሲቆራረጥ እኔ ጋር ብቻ ነው አላውቅም። ሰላም ለእናንተ ይሁን። ወደዛኛው ስልክ እንትን ቪዲዮዎች እየላኩ ነበር። ሰላም ሽብዛ። ኢንፎ ፕሮፌሲ ስለሚባለው ነገር እንደው የምታውቂው ነገር ካለ ገጠመሽም ነገር ካለ እንደ ሀሳብ ሼር ማድረግ ትችላለች። እኔ በጣም ብዙ ነው የማውቀው፣ ግን ብዙ ነገር ዝም ማለት ነው የሚሻለው። ግን አንድ ልንገርህ ከማውቀው እኔ በራሴ አልገጠመኝም፣ እኔ አይደለም ግን በጓደኞቼ አንድ ልንገርህ፣ በጣም የሚያሳዝን ማለት ነው። ሌላ ሀገር ነው የማውቃት እና ከዚህ ሀገር ውጭ ጓደኛዬ አዲስ ናት በጌታ የድህንነት ትምህርትም በቅጡ አልጨረሰችም እና ሳትጨርስ ነው ራሱ የተጠመቀችው ማለት ነው። ምንም የምታውቀው ነገር የለም ስለ እግዚአብሔር ቃል፣ አዲስ ናት እና በቃ ቸርች አብረን ምናምን እንሄድ ነበር እዛ ሀገር እያለን ማለት ነው። እና በሆነ አጋጣሚ ወደ ኢትዮጵያ ሄደች፣ እኔም ከዛ ወጣው ሰው ወደ ኢትዮጵያ ሄደች ማለት ነው ለእንትን ለጸሎት እና ብዙ ቦታ ነው ሄደች። በእርግጥ እስራኤል ጋር ሄዳለች፣ እዩ ጩፋ ጋር ሄዳለች፣ ማነው ስሙ እንትና ስራፌል ደምሴ ጋር ሄዳለች ማለት ሶስቱም ጋር ነው ሄደችው። እና ቄስ ቤሊናም ጋር ዘይት ሲያፈስለት ፎቶ ልካሊ ነበረ እና ምንድነው ሶስት ምንድነው ያሏት? ለወንድ ፕሮፌት ነው ለሴት ፕሮፊት እንበለው ፕሮፊት ነቢት ትሆኛለሽ ነው ያሏት። ገና ግን እግዚአብሔር ቀምን አታውቅም፣ ምንም ማለት እውቀት የላትም፣ ዝም ብላ ቅናት ነው እንጂ እውቀት የላትም ማለት ነው። እና አንደኛ ሙሉን ታሪክ እጨርስልሃለሁ፣ ግን እነዚህ ሰዎች ስለ እግዚአብሔር ቃል ምንም ግድ አይላቸውም። መጽሐፍ ቅዱስ ይወቁ፣ ስለ እግዚአብሔር ማን ነው ምናምን የሚባል ነገር ግድ የሚል ነገር የላቸውም። ይሄ ፕሮፌቱ ከምን ይሁን ከመንፈሳዊ ከሰይጣን ይሁን ከየትም ይምጣ ድምፁ ምናምን ምንም በቃ አያገባቸውም። ብቻ የሆነ ነገር ትናገር ማለት ነው። እና እሷ በቃ ደስ ብሏት በቃ እንደዛ ካሏት በኋላ አይ ቲንክ መጀመሪያ እንትና ነው መሰለኝ ያላት እንትና ማነው ስሙ ስራፌል ደምሴ እና
ደስ ብሏት በቃ ከዛን ቀን በኋላ እንደ ነቢይ ራሷን እንደ ነቢይት ነው የምትቆጥረው የነበረው ማለት ነው። እና ከዛ ከአንዲትም ሴትየዋ ብዙ ታዋቂ አይደለችም፣ ግን እሷ ጋም እየሄደች እሷም እንደዚህ ብላት ከዛ ወደ ሱዳን አገሩን ልንገርሽ ወደ ሱዳን ተመለሰች ማለት ነው ከኢትዮጵያ። ከዛ እነግርሃለሁ እግዚአብሔር ቆት የላትም እምልህ ቸርች ስለምትከፍት ነው። እሺ እንደዛምል ከዛ ሱዳን ከመጣች በኋላ እንግዲህ ሱዳን ብዙ ቸርቾች አሉ የሚገርም እዛ ስለነበርኩ ማለት ነው። እና የራሷን ያው ቸርች ብዬ እንትን ልበለው ቸርች ከፈተች ማለት ነው። እሷ ፕሮፌት ሆና ሌሎች ፓስተር ምናምን አድርጋ ቸርች ከፈትኩኝ አለችን ማለት ነው። እኔ ተገረሜ በቃ ምን ማለት እና እንትን አላት በጣም በቃ ይሄ ራሷን እንትን አደረገችው ከነ እስራኤል ዳንሳ ጋር ከነ ጩፋ ጋር ከነ እንትናም ቀይስ በልናም ሳይቀሩ ነው ዘይት ያፈሱባት ብያለሁ። እና የሆነ ራሷን እንትን አደረገች ከፍ አደረገች ማለት ነው። እና ምክርም አትቀበልም። እኔ ልመክራት ብዬ ምክርም አትቀበልም። በቃ ይሄ እሷን ለኔ እንትን ማለት እሷ እኔን እንድትመክረኝ ነው እንጂ የምትፈልገው ከእኔ ምንም አትቀበልም። ከዛ እንደዛ እየኖረች ያው ቸርች ከፍታ ስራ መስራት ስላቆመች እንግዲህ ችግር አለ፣ ረሃብ አለ፣ ምናምን አለ፣ በጣም ብዙ ችግር ደረሰባት ማለት ነው። ብዙም ሰውም እንትን አይልም። አይ ቲንክ ትንቢቷም ብዙ ተፈጻሚነት የለውም ማለት ነው እያለች ከትንሽ ጊዜ በኋላ አገባች ማለት ነው። ከባሏ ጋር ተጋቡ። ከዛ በጣም ብዙ ችግር እንዳለባት ትነግረን ነበረ፣ እኛም እናግዛት ነበረ ማለት ነው እኔና ባለቤት። ከዛ በኋላ ከታጋባች በኋላ ከ6 ወር በኋላ ባለቤቷ ያርፋል ማለት ነው። አረፈ። ምክንያቱ አይታወቅም። እንዳልኩ የሆነ አሰራር ነገር አለው ማለት እሷ ራሷ ድሮ ቸርች ብሄር ቁጥር ነበረ የምትጮኸው በነገራችን ላይ ማለት ነው። ቸርች ብሄር ጮሃ ከ2 ሰዓት በኋላ ነው የምትነቃው። ቸርች በቃ የሆነ ጥፍት ነው የምትለው እና የሆነ ነገር እንዳለን ያስተውላለሁ ማለት ነው። ከዛ በኋላ ከ6 ወር በኋላ ይሞታል። ከዛ እሷ እርጉዝ ነበረች። ከዛ እሷም ወደ ኢትዮጵያ ተመልሳ ሄደች። ለምንድን አላውቅም። ኢትዮጵያ ከፎቅ ራሷን ወረወረች ማለት ነው። እሷ ከ8ኛ ፎቅ አይ ቲንክ ከ7 ከ8ኛ ፎቅ ራሷን ወረወረች። ህፃኑ በሆዷ እንትን አለ። እሷ ሽባ ሆነች። ከዛ ከትንሽ ጊዜ በኋላ እሷ ማረፈች ማለት ነው። ይሄ ሁሉ ምንድነው? ገና የኔ ታናሽ በነገራችን ላይ እኔ ነኝ ታላቋ ታናሽ ናት በእድሜ ማለት ነው። አሁን ይሄ ነገር የሆነ እግዚአብሔር እንትን የእግዚአብሔር ቃል ብታቅ ነው የምታቅ ይሁን በቃ አዋቂ ናቸው የሚመስሉት እና ይሄ ከመንፈስ የሆነ ነገር የሚቀበሉት ነገር አለ። እሷ ግን እንዳልኩ ሁለቱም አረፉ ህፃኑ ይሁን ማለት ነው። እና በጣም የሚያሳዝን በጣም ሁልጊዜ የሚከነክነኝ ማለት ነው። ሁልጊዜ ያውም ጓደኛዬ ስለሆነች ማለት ነው። እና ሌላም አለ ግን ይሄ በቂ ነው። አቤላ እና ይሄ ነው። በጣም የሚገርም ነገር ነገርሽ ነው። አይታችኋል። ገና ዲሊቨሪ ያልሆነ ሰው ነፃ ያልወጣን ሰው ነው እንግዲህ እንትን ያሉት ነብይ ነው የሚሉት። ቀደም ከነገርኳችሁ ታሪክ ይመሳሰላል። የእኔ ጓደኛ ኢየሱስ ማን እንደሆነ ሳያውቅ ሐዋርያ ትሆናለህ ብሎ እዛ ጎዳና ተዳዳሪ እንዲሆን አደረጉት። ለእነዚህ ሰዎች ይሄንን ማድረግ እነሱ ለሚከተሉት መናፍስት መስዋዕትነት ነው። እነሱ ለሚከተሉት መናፍስት ግብር ነው። ይሄ ነው አካሄዱ። እዛ እየሄዳችሁ ምን እንደሆነ ሳታውቁ በማታውቁት ኃይል ገፋፊነት ገንዘባችሁ እንድትሰጡ በማታውቁት ኃይል ገፋፊነት እነሱ ቁጥጥር ውስጥ እንድትገቡ የሚያደርገው የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ ቅዱስ ራሱ እግዚአብሔር ስለሆነ ውስጣችሁን በሰላምና እግዚአብሔር ልጅ ኢየሱስ ክርስቶስን በመናፈቅ ደግሞ እሱን በመምሰል ነው ሊገለጥ የሚችለው። እነዚህ ሰዎች ምድራውያን ነው የሚያደርጓችሁ። ስለ ምድር ብቻ እንድታስቡ ነው የሚያደርጓችሁ። መጨረሻ ላይ ሞት ነው። በነቢያት አዳራሽ ነቢያት እያላችሁ በሐሰተኞቹ አዳራሽ የምትንከራተቱ ሰዎች መጨረሻ ላይ ትዳር ርግማና መርገም ነው የምትሰበስቡት። ይህንን እነግራችኋለሁ። እና ኃይልሻስ እንደዚህ ከኢንፎ ፕሮፌሲ ጋር የተያዘ የምታውቀው
ይሰማል ድምጽ? እየሰማሁህ ነው። ከጠፋው ከዚህ ስልክ ወደዛ ስልክ ቪዲዮ ትራንስፈር እያደረኩ ነው። ቀጥል፣ ተናገር። እሺ የመጀመሪያው አቤላ ይሄኛውን ታሪክ ወይ ሄድክ እንዴ ካወቀው በካሜራ የሚሰራ ኢንፎርሜሽን አለ። ምንድነው በካሜራ የሚሰራ ኢንፎርሜሽን? ጉባኤ መሀል እሺ እሰማለሁ። እንትን ሞባይል ከዚህ ሞባይል ወደዛ ሞባይል ትራንስፈር እያደረኩ ነው። እንትን ቪዲዮ አውቃለሁ። እሺ ወንድምነት እና በካሜራ የሚሰራ ኢንፎርሜሽን አለ። ምንድነው በካሜራ የሚሰራው ኢንፎርሜሽን? ጉባኤ መሀል ሰው ከሌላቸው ሰው ካላኩ እዛ አካባቢ የሚጠይቋችሁ ከሌሉ ምንድነው የሚያደርጉት? ዙም የሚባል ካሜራ አለ። ይሄ ዜብራው ዙም ያው አቤላም ያውቀዋል፣ ሌሎቻችሁም ታውቁታላችሁና እስቲ ደብዳቤውን ግልጽ አድርጋችሁ ለእግዚአብሔር አሳዩ ትባላላችሁ። ወደ ሰማይ እናንተ ታነሳላችሁ፣ ምስኪኖች ተሰብስባችሁ ማለት ነውና በካሜራ ዙም ይደረጋል፣ ፎቶ ይነሳል። ይሄ ወደ ላይ ያነሳችሁት ፋይል ለምሳሌ የቤት ካርታ ከሆነ የቤት ካርታው ከሩቅ በካሜራው ይወሰዳል። እንደገና ደግሞ መታወቂያ ከሆነ የያዛችሁት የቡክ ደብተር አሳዩት ተብላችኋል። እናንተ ምስኪኖች ናችሁ፣ ለእግዚአብሔር ነው የምታሳዩት ገልጣችሁ። እና አንደኛው እሱ ነው፣ አንደኛው ኢንፎርሜሽን መሰብሰቢያ እሱ ነው። ይነሳል ፎቶ። ከዛ በኋላ እዛው ጋር አንድ ተቀባይ የሚንቀለቀል ልጅ አለ። እሱ ይመጣና ይወስዳል። ከዛ ይገለበጥና በኮምፒውተር እዛው ጋር ይላካል፣ ሴንድ ይደረጋል በቴሌግራም እና ነብዩ ተነብያል ማለት ነው። እናንተ ለእግዚአብሔር የገለጣችሁለትን ደብዳቤ ወይም ደግሞ የቤት ካርታችሁን ያሳያችሁትን በዚህ እንደዚህ ሲላችሁ እናንተ እሪ ትላላችሁ ማለት ነው ጉባኤ ውስጥ። አንደኛው ኢንፎርሜሽን። ሁለተኛው ቅድም እየተናገራችሁ ያላችሁት ይሄ ሰው የሚሰራው በአንድ ሀገር ላይ ለምሳሌ አዳማ ምድር ላይ ስለ አንድ ታዋቂ ስለሆነ ፕሮቴስታንት ወይም ደግሞ እዛ አካባቢ ይሄ ምንድነው ነቢያቶቹን ፍለጋ የሚሯሯጥ እንደሆነ ሲታወቅ እሱ ላይ ይሰራል። ስፖርት ቤት የሚባል አለ። ብዙ በቃ ማአት ነገር ነው የሚሰራውና የትኛው እና ሌላው ምንድነው እና ያውሪ ይሄው አመቻችቼልሻለሁ እኮ ታወሪያለሽ በኋላ። እሺ እናመቻችልሻለን። አንዱ ምንድነው በኢንፎርሜሽን የተጎዳችው አሁን አጠገብ ያለችው ውዷ ባለቤቴ ከዛ በፊት እና ሳላገባት በነበረ ትንገር አለ ጆሮሽ ላይ አይታይ ቪዲዮ ማይታይ እንዳለ ነገር የደረሰብሽ አውሪያቸው ከምን ጀምሮ የደረሰውን ብቻ ነገር ሰላም ናችሁ እንዴ? ኦኬ እሺ። አመቱ 2011 ነው እና እኔ ወንድሜ እኛ ሐረርጌ ነን፣ ከሐረር ነበረ እና እኔ በጊዜው ሞጆ አካባቢ ነው የምኖረው እና እነሱ ተነሱ በሚባልበት ሰዓት ነው ወንድሜ 15 አመት ትንሽ የአእምሮ ችግር ያው ሐረርጌ አካባቢንም ስለኖርን በሱስ የተጠመደ ነው። ለ15 አመት ውጪ ነው የሚያድረው፣ ይጠጣል፣ ያጨሳል፣ ይሰክራል። በቃ በአጠቃላይ የአእምሮ ትንሽ እንትን ዲስኦርደር ነገር ነበረና እነሱ ጋር ወስደው ነበረ። እስራኤል ዳንሳ እንደተነሳ አካባቢ እዛም ወስጄ መፍትሄ አልተገኘለትም። ይጩፋ ጋር ወስጄዋለሁ፣ እዛ ጋርም የለም። ላስት የመጨረሻው እንትና ጋር ደረሰ ጋር ነው የሄድኩትና ያው የሰዎችም ግፊት ፑሽ ስላደረጉኝ ደረሰ ደግሞ የ2011 የአዲሱን አመት ጥሪ አደረገ። እዚህ ነው የምናድረው፣ ኑ እግዚአብሔርን ስናመልክ ነው የምናድረው፣ አዳር እዚህ ነው አይታሰብም ምናምን እያለ ነው ጥሪ ሲያደርግ የነበረው 2011 በቴሌቪዥን ማለት ነው። እሱን አየንና ቢያንስ አዳር ላይ እግዚአብሔር ቢያገኘው ብዬ ሄድኩኝ። ይዤው ሲሄድ እዛ ቦታ ላይ 7 ሰዓት ደረስኩኝ። ያው ከሞጆም ነበር የተንቀሳቀስኩት። 7 ሰዓት ላይ መግቢያውን 9 ሰዓት አካባቢ ያደረጉት። በዛን ሰዓት ዘይት የምትሸጣለች ከኢዩ ጩፋ አነስ የምትል እቃዋ በጣም የምታንስናት። ብሩ አሁን አላስታውስም፣ እስከ 500 ብር መሰለኝ
እርግጠኛ አይደለሁም ወይ 300 ወይ 500 ግን እቃዋ በጣም ትንሽ ናት፣ ብልቃጥ ናት። በእሷና አንድ ክላስር ደግሞ ያልገዛ ሰው እንዳይገቡ ተበለን በሰልፍ ገዝተን ገባን። ያው እኔ ወንድሜ እንዲድን ስለምፈልግ ገዛሁኝና ፊት ነው የተቀመጥነው። 2011 አሁን ራሱ እንታያለን። እሱ እንትን ጧፍ በሚበራበት ሰዓት ፊት ነን። እንግዲህ ወንድሜ 15 ዓመት በሱስ ውስጥ ያለ በአእምሮ ችግር ውስጥ ያለ ይጸለይለታል። ጧፍ እያበራን 10 ሰዓት አካባቢ ከ9 ሰዓት እስከ 10 ሰዓት ገባን። እሱ አልመጣም። እንደ በግ አንድ ቦታ ላይ ገባን። ምንም ጸሎት የለም ምን የለም። 11 ሰዓት አካባቢ አንዱ ትንሽ መጣ ለማስጸለይ ሞከረ፣ ግን ጸሎት አልነበረም። አሁን ላይ በሰልኩበት መንፈሳዊ ማንነቴ ላይ ሳየው ጸሎት አይደለም። ከዛን ዝማሬ ሊያስጨፍረን አንዱ መጣ። ዘመርን። እሱ 12 ሰዓት ገባ። 12 ሰዓት ተኩል ማክሲመም እንዴ። ከዛን የሱ አለባበስ ከጠንቋይ ቤት የመጣ ነው የሚመስለው። ነጭ በነጭ ለብሶ አለባበሱ ራሱ በጣም እንኳን መንፈሳዊ ሰው ሌላ አይለብሰውም። እንደዚህ አይነት ነጭ ሱሪ በነጭ ሸሚዝ ውስጥ ከቶ የፓንቱ ቅርጽ እስከሚታይ ይሄ የሱ ሼፕ እንደ ሴት ላይ ወጣ። የመጀመሪያ እግዚአብሔር ቃል አልተሰበከም። ቤቱ እንትን ጀንታታ ነበረ፣ ገና ጀንታታ ሊደረግ ነው። በቃ ስለሱ አወራ። አሁን እስቲ ከማገልገሌ በፊት ይሄን ቤት እንደምታዩት ነው፣ ገና ሊሾ አልተደረገም፣ አዲስ ቤት ነው። ገንዘብ እንሰብስባለን፣ እኛም ያለንን በሞራል ሰጠን። እንግዲህ እዛ ስለምናድር ያልጋ የምናምን ያስፈልገናል ብለን አላሰብንም። ከዛም ብር ተሰበሰበ። ምን ተባለ? ልክ የሚፈልገው ብር ከተሰበሰበ በኋላ እሱ ምን ማድረግ ጀመረ? ትንሽ ለማገልገል ሞከረ። ሲያገለግል አጋንንት ነበር። ወይኔ ከወንድሜ ላይ ጮኸ። የ15 ዓመት እስራት፣ የሱስ እስራት፣ የእብደት እስራት እያልኩኝ እኔ እየጸለይኩኝ ስጠብቅ ከኋሎቼ የአዲስ አበባ ልጆች ዝንጥ ያሉ ልጆች ላይ አጋንንት ጮኸ። ወይ አምላኬ ወዴት ነህ? የ15 ዓመት ታስሮ ፊት ለፊቱ ጧፍ እያበራን እንዴት እንደዚህ ይሆናል? ለምን ከዚህ ሰውዬ ላይ አለቀቀም እያልኩኝ ከኋላ ጽድት ካሉ ሴቶች ላይ 2 ሰዎች ጮሁ። ገባ መሃል፣ እነሱን አስለቀኩኝ አለ። አለቀቀ። ለፈለፉ ከአዲስ አበባ ነው የመጣ ነው አሉ። ያም እንዳለፈ ትንሽ የሆነ ነገር አገለገለና እነሱም የምናመልክበት ሰዓት ነው አለ። እነሱም ከፍለው ያልከፈለም አይገባም። ሲጀመር ያልገዛ አይገባም። አዎ ያልገዛ ሰው አይገባም። ከዛን ወንድሜ እንደዛው ፊት ለፊቱ እንትን ጧፍ እያበራን ይቅርታማ ትቀጥያለሽ። አስባችሁታል? በቴሌቪዥን ማስታወቂያ ጌታን እያመለክን ነው የምናድረው ምናምን ብለህ ህዝብ ጠርተህ ሰልፍ አስይዘህ ይህችን ብልቃጥ 500 ብር ወይ 300 ብር ካልገዛችሁ አትገቡም፣ ቦታ አታገኙም ብለህ በር ዘግተህ እየሸጥክ ስታስገባ ቀጢ ዝም ብላችሁ አስቡት። አረ እሱ ገና ዘመን ይፈርድበታል። ደረሰ የሚባል አጭበርባሪ ጠንቋይ ደግሞ የሚገርም በዛን ሰዓት መንፈሳዊ ነገር እንኳን የበሰለ አልነበረም። ግን ገና ሳየው የእግዚአብሔር መንፈስ እንደሌለበት ከጠንቋይ ቤት አሰርቶ እንደሄደ እኔ ልቤ ይመሰክርልኝ ነበር። ሲጀመርም አመጣጤኔ በመንፈስ ቅዱስ ተነክቼ የመጣው ሰው ስለሆንኩኝ እግዚአብሔር ይገልጥልኝ ነበር። ይሄ ሰውማ ከእግዚአብሔር አይደለም እያልኩኝ አለባበሱ ኦልሬዲ ከአጋንንት ቤት ነው። እንዴ እንትን እኮ ፒኪኒ፣ የሴት ፒኪኒ ነው ፓንት የለበሰው። ፒኪኒ ለብሶ ከላይ የለበሰው ነጭ ወደ ውስጥ አስገብቶ ወፍራም ነገር ነው፣ እንደ ሴት አይነት ሼፕ ነው ያለው። እሱን ይዞ እኮ ነው መድረክ ላይ የወጣው የመጀመሪያ። ከዛን ወደ እንትኑ ልግባ። ከዛን ከናዝሬት የመጡ የኦርቶዶክስ መዓት ሰዎች አሉ። የሱን ጥሪ ሰምተው በጣም ችግር ያለባቸው ሰዎች መጡ። እዛው ተገናኘን። መቼን የተገናኘ ነው? አምልኮ የምናመልክበት ሰዓት ነው ተብሎ ረጅም ሰዓት እሱ ያችን ትንሽ አጋንንት 2 ሴቶች ላይ ከአዲስ አበባ ወጣች ልጆች ላይ አጋንንት አስወጣ። እሱ ከዛን ትንሽ አገለገልኩኝ አለ። ቤቱ ጋር እንደወጣ እግዚአብሔር ይወቀው፣ ጌታዬ ምስክር፣ እንዴት ቤቱ ጋር እንደወጣ አናውቅም። ከዛን እኛ አምልከን ጥግብ ስንል የለም እሱ። ከዛን አሁን ደህና አደሩ ብሎን ፕሮግራም መሪው አሰናበተን። እንዴት ነው ደግሞ ተራራ ላይ ነው ቸርቹ፣ ዝናብ ነው፣ ክረምት ነው፣ ምንወጣበት የለም። ከዛም በፊት ሞቲቬት አድርጎን ያለንን ብር ለሱ ሰተናል። ቢያንስ አልጋ መያዝ አንችልም። አሁን ላይ ያለንበት ከሞጆዝ 10 ብር ነው ትራንስፖርቱ።
ከዚህ ብር የተረፈ ትንሽዬ ብር የተረፈ የቁርስ ብር አልያዝንም። የሚገርመው ቤታችን ሄደን ነው ቁርስ የምንበላው ብለን ከዛም በዛ መሃል ላይ እንዴት እንሄዳለን አለ። ከናዝሬት የመጡ ኦርቶዶክሶች ቢያንስ 10 ሰዎች ከኛ ጋር አልነበሩ። እንዴት እንሄዳለን እኛ ሀገርም አናውቅም። በዚህ ላይ ቤተክርስቲያናቱ ተራራ ላይ ታድራላችሁ፣ ስናመልክ ነው የምናድረው፣ እግዚአብሔር ይመለካል፣ አዲሱን ዓመት ስናመልክ ነው የምናድረው ብሎ ጥሪ አድርጎ ነው የመጣው። እኔም እንደዛ አልኩኝ። ከዛን አይሆንም አሉ ጥበቃዎቹ። ልታስባርሩን ነው ወይ? እኔ ግን ተንበርክኬ ለመንኳቸው። እባካችሁን ሀገር አናውቅም፣ የሱን ጥሪ ሰምተን ነው፣ እባካችሁን ራሩልን። ይሄ ቤት እንደምታዩት ገና ጃንታታ ነው፣ ምንም አይሰረቅባችሁ፣ ልባችሁ ይመስክርላችሁ፣ እባካችሁን ብንል በፍጹም አሉ። ከዛን እየወጣን እያለን ዝናብም አለ እሱ ቤት ግቢ ውጪ። ይሄንን ከሰማ ያውቀዋል። መንግስት የቆፈረው ትልቅ ለቦይ ለሆነ ለስራ መንግስት የቆፈረው አሉ ከሱ ቸርች ደብረ ዘይቶች ይሄንን ያውቃሉ በደንብ ብዙ ሰው ስለተገኘ። አረ ደብረ ዘይት አለ፣ ናዝሬት፣ በተለይ ኦርቶዶክሶች ማአት ኦርቶዶክሶች ያውቃሉ። እዛ ቦታ ላይ ተገኝቷል ከናዝሬት። ከዛን እየሄድን እያለ ጨለማው ድቅድቅ ስለሆነ ለገና በሩን አሁን እንግዲህ ወዲህ ነው የምንሄደው። ሌላ ቤት ብር የለንም። ሙሉ ወንጌል አለ ከሱ ቤት በታች፣ ሙሉ ወንጌል መካነ ኢየሱሶች አሉ ከሱ ቸርች በታች። እዛ ሄድን ልንለምን ነው እንደ ዶሮ የሚያሳድሩን መስሎን። ከዛን ገና ልንለምን ከግቢ ወጣ ስንል ወንድሜ መሬት መስሮት ይሄ ልናስጸልይለት የወሰርኩት ወንድም ትልቅ ጉድጓድ መንግስት የቆፈረው ውስጥ ላጥ ብሎ ገባና ወደቀ። ዛኔ እኔ ጩኸቴን ቀጠልኩኝ። ጌታ ሆይ ምህረት አድርግልኝ ነው የምለው። በጣም የምጸልይ ነኝ። በዛን ሰዓትም እውቀቱ እንደዚህ የለኝም። እነሱም የተነሱበት ጊዜ አካባቢ ነው መሰለኝ። ሰው ስለሚሮጥ እኔም እሮጣለሁኝ እንጂ በጣም እኔ የምጸልይ ለበ ጌታ ሆይ ምህረት አድርግልኝ። በሌለበት ተገኝቼ ወንድሜን አስበላሁት፣ አድነዋለሁ ብዬ አምጥቼው አስበላሁት እያልኩኝ ስጮህ ተረጋጊ ይሉኛል። ልጁ የለም በቃ ገባ፣ ወደቀ፣ ጸጥ ነው ያለው። ከዛን ተንበርክኬ በቃ አድነዋለሁ ብዬ አምጥቼ ሬሳውን ይዤ ልገባ ነው ወይ ብዬ ስጮህ እግዚአብሔር ይባርካቸው። አሁንም የኢትዮጵያ ሕዝብ ደስ የሚልቅ አወኳት አላወኳትም የለም። ጉድጓድ ውስጥ ነው የገቡት። ጠብ ጠብ ብሎ ወንዶች 1-4 ወንዶች አብረን ይሄር ነው ሰው ነበር። አንድ ላይ ገቡ። ልጁን ይዘውት ወጡ። ይዘው ሲወጡ እስካሁን ኮንሸንስ አልሆነም። በጣም እንትን ነው ነፍስ እንትኑን አያውቅም። ደም ይፈሰዋል ከጭንቅላቱ ላይ። በቃ እኔ በጣም ተንቀጠቀጥኩኝ። በጣም ተንቀጠቀጥኩ፣ ጮኩኝ። ከዛም በኋላ ተረጋጊ አሉኝ። ከዛም ከሆነ ሰዓት በኋላ እግዚአብሔርን ምህረት ስጠይቅ መቼም እግዚአብሔር ለኔ ራርቶልኝ ነፍስን የቀጠለለት ማለት ይችላል እንጂ ከዛ ውስጥ ወይ ጥርስክ ይረግፋል ወይ የሆነ ነገር ወይ ወገብክ ወይ ጉልበት። ከዛን ሚሚ ነው የሚለኝ። ሚሚ ደህና ነኝ እኮ አለኝ። ከዛን እነሱን ተረጋጊ ያሉኝ፣ ያረጋጉኝ። ከኔ ጋራ ምመኑ ማላቃቸው ሆስፒታል ወሰዱን፣ የግል እንትን ወሰዱን። እዛም ጮህቴ እንትን አላለም። ሐኪም ማከም እስከሚያቀተው ማናት የምትጮ ሲባል አይ እህት ነች እንደዚህ እንደዚህ አምጥታ ሲባል አምጧት አለ። ዝም በይ እግዚአብሔርን አመስግኝ። ይሄ ልጅ ጭንቅላቱ ብቻ ነው ትንሽ፣ እሱም አሁን የሚታከምና የሚድን ነው። ወገቡ አልተሰበረም፣ እግሩ አልተሰበረም፣ ጥርሱ ምንም አልሆነም። ስለዚህ ዝም በይ ስለኝ እሺ ዝም እላለሁ አልኩት። ዝም አልን። ወዴት ታከመ? እንደገና ተመለስን። እነኚህ ኦርቶዶክሶች የናዝሬት ሰዎች አሉ ተከትለውኛል። ወዴት እንደር ምን እናድርግ ተባባልን። እስኪ እንሂድ ተባባልን። የት? መካነ ኢየሱስ ዘካይተናል ታፔላ አሉ። ሄድንና እኔ ለመንኳቸው እግራቸው ላይ አሁንም ተንበርክኬ አይፎን ስልክ ይዤ ነበር። ይህን ስልክ ያዙና አሳድሩን ሌሊት እንወጣለን ስንል በፍጹም የዛኔ የሀገር ጉዳይም ትንሽ ጥሩ ስላልሆነ ማንንም እንዳታሳድሩ ተብለናል አሉ። እሺ ግን ለመናቸው ምንም አናሳድርም ሲሉን አማራጭ ስናጣ ተመልሰን ሄደን እሱ ቸርች። ከዛን እንደገና ጥበቃዎቹን አሁንም እባካችሁን ይሄን ልጅ ቅድም የደረሰበትን አይታችኋል፣ ማደሪያ አጣን፣ ወደ ከተማ እንዳንሄድ የታክሲ እንኳን ብር አላስቀረንም ቅድም ዘርግፈን ስንሰጥ፣ እባካችሁን ብለን በእንባ እኔ ከጴንጤ ፕሮቴስታንት እኔ እነኛ ደግሞ በራሳቸው በሚያመልኳት እየለመኗቸው ተሳስተናል እሷንም በድለናል እያሉ ያው ስም እያሉ በራሳቸው እሷን በድለን ወተን ነው እያሉ ማፈሪያ ነው የሆን ነው እዛ ቦታ ላይ ራሱ። ከዛን ሁለቱ ጥበቃዎች አንዱ ቆጥ ላይ ነበረ፣ ጠራውና ቸርቹ ቆጥ የጥበቃዎቹ ማደሪያ ቆጥ አለው፣ ጠራው፣ ተነጋገሩ። እኛ ደረሰ ከሰማ ከስራችን ነው የምታስወጡን የምታስባረሩን። ይሄው እርፍ አልሻለኝ። እኔኑ እንደዚህ ጤነኛ ሰው ይዘሽ አትሳቅ፣ ጤነኛ ይዘሽኝ መጣሽ በሽተኛ ሰው አርገሽኝ መለሽኝ አለኝ። እንደዛ አድረን 10 ሰዓት ላይ አራሩልንም ጥበቃዎቹ እንጀራቸው ስለሆነ ውጡ አሉን።
ተራራ ላይ ነው ቤተ ክርስቲያኑ። የሚያክሰው አሁን እንትን ሊለኝ ይችላል። እንዲህ ዳገት ላይ ነው። እዛ እንግዲህ ወደ ታች እስከምንወርድ ጨለማው ያለው አገር ማናቅ እንደዛ ከኦርቶዶክሶች ጋራ ተያይዘን ወረድን። እስከሚነጋልን ጠበቀን። 11 ሰዓት አካባቢ ለበዓል ወደሚሄድ መኪናዎች አገኘን። እንደዛ በየቤታችን ሄድን። ለሳምንት እኔ ታማሚ ሆንኩኝ፣ በሽተኛ ሆንኩኝ። የእውነት የሱ ግን እግዚአብሔር ግን አላውቅም። ይሄ ነው ታሪኩ። ደረሰ ማለት ይታወቃል። በጣም አሳጥሬለት ነው ይሄንን ታሳያችሁ። በጣም የሚገርም ምስክርነት ነገርሽን በእውነት